ብዙዎቻችሁ የማትጠብቁት አንድ እንግዳ አለ። ከዞረባቸው ከ600 በላይ ሬስቶራንቶች አንዱ ሬስቶራንት እኛን ለመጋበዝ ጠርቶናል። እስቲ ራስን አስተዋውቅ። ዮርዳኖስ ሰለሞን እባላለሁ ወይም በሶሻል ሚዲያ ስሜ ደግሞ አዳዲስ ፉድስ እባላለሁ። ፓራላይዝ ዶኛ ነበር። ፓራላይዞን ለ2 ዓመት ፓራላይዝ ዶኛ ኤክስፓየርድ ታይም ባለመጠቀም ኦልሞስት ሙሉ ለሙሉ በሚባል ደረጃ የነርቭ ዳሜጅ ነው የደረሰው። ለዛ ፓራላይዝ ዶኮንኩን በኋላ በጣም ብዙ ነገሮችን ቼክ አደረኩ። ስለዚህ አይ ሃቭ ቱ የሆነ ሰው ጋይድ ማድረግ አለብኝ። እኔ የደረሰው በሌላ ሰው አይደረስ በምንም ማለት እንጂ በዛ ነው ወደ ሪቪው የገባ ነው። ሰላም አንቺ ጀምሪ እንደውም ዛሬ። እሺ ሰላም ውድኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። አንቺስ? እኔም አለሁ። ዛሬ እንግዲህ ቤተሰቦች እሷን የሆነ ቦታ ይዣት መጥቻለሁ። ይዣት የመጣሁበት ቦታ ብዙዎቻችሁ የማትጠብቁት አንድ እንግዳ አለ። ይህም እንግዳ በኢትዮጵያ ውስጥ ከኢትዮጵያም ውጪ ያልዞረበት ቦታ የለም። ከዞረባቸው ከ600 በላይ ሬስቶራንቶች አንዱ ሬስቶራንት እኛን ለመጋበዝ ጠርቶናል። ያው እኔ ሲጋብዘኝ ለዋነኝነት እሷ እንዲጋብዝልኝ ጥሪ ባቀረብኩለት መሰረት ግድ የለም ለፍቅረኛህም ትሄዳለህ። አይ አንቺም ትሄጃለሽ። ኖ እኔ ብቻ ነው የሚጋብዘው። አዋ አንቺ እና እሱ ኧረ እባክሽ ቅናቱን እስማ ያንን ምክንያት በማድረግ ቤተሰቦች እንዳቀረብኩለት ኧረ ለሚስትህና ላንተ የሚሆን ቆንጆ ቦታ አለ ብሎኝ ጠርቶኛል። ያው አሁን ያለውበት ቦታ እዛው አካባቢ ነው የምንገኘው አይደል? ምግብ እየሸተተኝ ከዚህ ራሱ ይሸታል ምግቡ። አቤት እግዚአብሔርን ይሸታል። እኔ አፍንጫዬ ለየት ያለ አላውቅም ይሸተኝ። የሰዎች ካሁኑ ሊበላ እና ታዲያ እና ይህም የዛሬው እንግዳችን ማን ነው ብላችሁ ልትጠይቁት ትችላላችሁ። ግን እንናገር እንዴ? አይ ይት ከምንናገር ብታዩት ይሻላል። ዌልካም ዲናቱ ሰላም ሌና አለና ፍራይን ወደስ ብሎኛል። በመጀመሪያ ሬስቶራንት አክብረ እሺ ስላልከኝ በመጀመሪያ አመሰግናለሁ። ችግር እኔ በጣም ደስተኛ ነኝ። እናንተን የመሰለ ካፕል በጣም ጠንካሮች፣ በጣም ጎበዞች፣ ለብዙ ሰው ተምሳሌት የሚሆኑ ካፕሎች ናቸው። በዚህ አጋጣሚ ጋይስ እነሱ መጋበዝ ራሱ ለኔ በጣም ትልቅ ነገር ነውና እኔን አክብራችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። ዛሬ እንግዲህ ያለነው ሰሜን ሆቴል ነው። ሰሜን ሆቴል ሰፈሩ ሰሜን ሆቴል በሚባል ሰፈር የተሰየሙ በዚህ ሆቴል ምክንያት ነው። ወደ 30 ዓመት ያስቆጠረ አንጋፋ የሆነ ሆቴል ነው። አሁን አዳዲስ ነገሮች ጀምረዋል ተብለን እንግዲህ ለወጣቱ እንግዲህ እሱን ለማየት ነው የመጣ ነው ማለት ነው። ስለዚህ አብራችሁኝ ሁኑ። የሚገርም ደስ የሚል ቀን አብረን እናሳልፋለን ብዬ ተስፋ አደርጋለሁ። አብረን እንዴት ይገ ቤተሰቦች እንግዲህ ያው ይሄንን ነገር ስላችሁ ዛሬ እንደውም ከ600 በላይ የተለያዩ ምግብ ቤቶችን ዞሮ አይቷል። እኚህን ያያቸውን ቤቶች እንዲህ ያያቸውን ሬስቶራንቶች እንዴት ነው የሚቀርጸው እንዴት ነው የሚሰራው የሚለውንም ደግሞ እኛም እቺን ሚስጥር ቢሃይንድ ዘ ሲን እናሳያቸዋለን። ደስ ይላል። እኛም ቲሞች አሉን እንግዲህ ብቻዬን አይደለም የምሰራው፣ በጣም በርካታ ቲሞች አሉን። ከነሱ ጋር በህብረት አንድ ላይ አብረን እንግዲህ አሪፍ የሚባለውን ቀረጻ ቀርጸን ለሰው እንዴት አድርገን እናሳያለን የሚለውን እንግዲህ አብረን የምናይ ይሆናል። አብራችሁኝ ሁኑ። እንግዲህ ደስ የሚል አሪፍ ቆይታ አብረን እናሳልፋለን። እንግባ ቤተሰቦች ተከታተሉ። እንግዲህ ማንን ልቀፍ ብቻዬን ከምኔው ፈጣሪ ይሰማል። አሁን እዚህ ጋር ማጥፎ ሰው ከጎኔ የለም ምናምን ስትል ነበር። የፈጣሪ ስራ ምንም ውስጣችሁ ንጹህ ከሆነ ፈጣሪ እንዲህ አድርጎ ነው የሚያመጣላችሁ። ገና እሷን ብቻ አይደለም ገና ብዙ ነገር ያመጣል። ያው እንግዲህ ቤተሰቦች አሁን ያው የምሳ ግብዣ ቦታ ይደርሰናል። ቆንጆ ምሳ እንደመበላ ተስፋ አለ። በጣም ያው የሚለው ነገር ካለ ግን እንግዲህ ጋይስ ዛሬ እነዚህን ሁለቱን ካፕሎች እንግዲህ ሰሜን ሆቴል ማለት በጣም ብዙ አመታትን ያስቆጠረ በአባቶቻችን በአያቶቻችን ዘንድ በጣም የሚታወቅ አንጋፋ የሆነ ሆቴል ነው ዛሬ ይዣችሁ የመጣሁት። እንግዲህ በቅርቡ እዚህ ቴራዝ ላይ እንግዲህ አሪፍ ባር ነገር ከፍተዋል። እንደዚህ እንደምታዩት የተለያዩ የውጭ ሀገር ምግቦች ፒዛ፣ በርገር፣ ራፕ የተለያዩ ነገሮች አላቸው። ስለዚህ እሱን እንግዲህ ዛሬ ለመሞከር ነው የመጣ ነው። ቪው ኤቭሪቲንግ በጣም ደስ የሚለው ከተማውን ከፍ ብላችሁ ታያላችሁ። ዛሬ እንግዲህ እነሱን ጋብዘናል። ያው እኔም እንግዲህ ያለው ከጓደኛዬ ጋር
አንድ ላይ ሆነን እንግዲህ እንጨዋወታለን። ይሄ ወዳችንን እየበላን እናወራለን ማለት ነው። ጾመኛ የሆኑ ሰዎች የጾም ሜኑም አላቸው፣ የፍስግ የሆኑ ደግሞ የፍስግ ሜኑም አላቸው ማለት ነው። ይህን ይመስላል እንግዲህ አብራችሁን ቆዩ። ዛሬ የሚገርም ጊዜ አብረን እናሳልፋለን ብዬ ተስፋ አረጋለሁ። ወዳችኋለሁ። ሰብስክራይብ ማድረጋችሁን ግን እንዳትረሱ። ፒዛቸው በጣም ደስ የሚለው የብሬክ ፒዛ ነው። ከጫፍ ደረቅ ያለ፣ ይሄ ደግሞ በጣም ረጠብ ያለ ሆኖ በደንብ የበሰለ ስለሆነ በብዙ ሰዎች ዘንድ በጣም ተወዳጅ ሆነ ፒዛቸው ነው። ጄም አለ፣ የጾምም አለ፣ እንግዲህ ሳንዱጅም አለ። ዋው ጋይስ እንዴት አባቱ ነው የሚያምሩ! ወዴት ሙቃን መጣይ ቦታው እጅግ በጣም ማራኪ የሆነ ቦታ ነው። ሰሜን ሆቴል እንግዲህ ሰፈሩም የተሰየመው በዚህ ሆቴል ስም ነው። በጣም የጥንት ሰፈር ነው። ቦታውንም እንግዲህ እንደምታዩት እንግዲህ እዚህ ጋር በጣም ብዙ ሰፈሮችን ነው የምታየው። ስለዚህ ከጀኒም በዚህ ጋር ነው፣ ሁሉም ሰፈር በዚህ ጋር ነው የሚታየው። እንጦጦንም በደንብ አድርገህ እዚህ ታያለህ። አሁን ደግሞ እንደዚህ አይነት ኦፕን ስፔስ መክፈታቸው ለካፕል ከቤተሰቦች ከጓደኞች ጋር ሰብሰብ ብለን ለመጫወት ምን አሪፍ ቦታ ነው። እንግዲህ ዛሬ እዚህ መጅጃቸው የመጣሁት አይሄርብ አመሰግናለሁ። በጣም ደስ የሚል ቦታ ነው። ቆንጆ ጊዜ እንደምናሳልፍም ተስፋ አለኝ። ከዚህ ባለፈ ግን ጥቂት እዚህ ስለ አንተ እናወራና እስቲ ራስህ ማስተዋወቅ። እሺ፣ እኔ ዮርዳኖስ ሰለሞን እባላለሁ፣ ወይም በሶሻል ሚዲያ ስሜ ደግሞ አዳዲስ ፑልስ እባላለሁ። በአዳዲስ ፑልስ እንግዲህ ኦልሞስት 4 ዓመት ከተኩል አካባቢ ሆኖናል። ከተማ ውስጥ ያሉ ምግብ ቤቶችን፣ ሪዞርቶችን ኢትዮጵያ ውስጥም ከኢትዮጵያዎች የተለያዩ ቦታዎች እየሄድን እያስተዋወቅን ለሰዎች እዚህ ቤት አሪፍ ነው ይጣፍጣል ምግባቸው እዚህ ነውና ተዝናኑ እያለ ብዙውን ሰው እንግዲህ ኦልሬዲ እንግዲህ እኛን አምኖ በጣም ብዙ ሰው እንግዲህ እየሄደ ነው። እንግዲህ ስራችን አሪፍ ነው እግዚአብሔር ይመስገን። በሰው ዘንድም ታማኝነት እየፈጠረ ያለ ብራንድ ነው አዳዲስ ፑልስ። እንደ እግዚአብሔር ፍቃድ አሪፍ ነው። ኢንስታግራም፣ ፌስቡክ፣ ቲክቶክ፣ ዩቲዩብ ሁሉም ፕላትፎርሞች ላይ እንግዲህ በደንብ ኮንሲስተንሲ እየሄደ ነው እያስባለሁ። ዩቲዩብ ላይ ትንሽ ከስከዘናል እንግዲህ እግዚአብሔር ካለ እንመለሳለን። ካለ መንተዋል ዮርዳኖስ እንግዲህ ዛሬ እንግዲህ ለሁለተኛ ጊዜ ስንገናኝ በመጀመሪያ ነው የሆነ የስንሄደው ብረገኘ ቤኑና ስኔ ላይ ይተው ነበር። አሁን ብዙ ሰዎች አንተን የሚያውቁት በምግብ እንደዚህ በማስተዋወቅ ሎኬሽን በመናገር ምናምን ነውና፣ ግን ዮርዳኖስ ማን ነው ምንድን ነው ለሚለው ከዚህ ስላንተ የት የተወለድከው እድገት ውልደት የት ነው? እንግዲህ እኔ የተወለድኩት እንግዲህ አዲስ አበባ ልጅ አይደለሁም፣ የክፍለ ሀገር ልጅ ነኝ። የተወለድኩት ፊቼ ሰላሌ የሚባል ሀገር። የአዲስ አበባ ልጅ ወደ ውስጥ ተጋጋ ለዛ ነው። እዛ ተወልደን ግን በብዛት ያደግነው አዲስ አበባ ነው። እዚህ ሰሜን ሆቴልም ኦልሞስት ወደ 6-7 ዓመት ኖረናል። ጨርቆስ ኖረናል፣ ቡልጋሪያ ኖረናል፣ አለም ባንክ፣ ቤተል ብዙ ቦታ ኖረናል። ብዙ ቦታ ዲስከቨርም አድርገናል ብዬ አስባለሁ። ያው እንግዲህ ከድሮ ጀምሮ ነው ቤት ተከራይቼ ነበር ከቤት የምወጣው የነበረው። ምክንያቱም አንዳንድ ህይወትን በደንብ ልንመደው በሚለው እንግዲህ ዝም ቤት ተከራይቼ 1 ዓመት ላይ እውላለሁ። ትንሽ ህይወቱ ደግሞ መታቆት ያለን ሰው ደግሞ ወደ ቤት ትመለሳለህ። እንደዛ እያደረግን አሁን የፋሚሊ ቤት ላይ ያለን እንግዲህ እንወጣለን ብለን ተስፋ እናደርጋለን። አይ ተው አላገባውም በዚህ አጋጣሚ ይችላል። አይ ልጅም ስለሆንኩ በአሁኑ ጊዜ ያው በወጣትነትም እድሜ ብዙም ስለአሁን ትዳር ምናምን ይዞ ማሰቡ አሁን ላይ ተገቢ አይደለም ብዬ ማሰቡ በሚችላለ ሰው። ምክንያቱም ስለ አሁን ላይክ ህይወትም በጣም እንትን አስቸጋሪ ደረጃ ላይ መጥቷል። ስለ ራስን በጣም ሰርቫይቭ አድርገህ በብር ፋይናንሻሊ ራስን ፍሪደም ካላደረግ ወደ ትዳር ብትገባ ልጅቷል መጉዳት ራስን መጉዳት እንትን ውስጥ ነው የሚገባው። እና ከረንትሊ ባለው ወጥረ ብዙ ስራዎችን ሰርተ እንግዲህ ቋሚ የሚባሉ ነገሮችን ይዘህ ያሱን ከያስክ በኋላ ሴቷን ብትመጣም ያው ኮንፈርትም ይኖራታል አታሰቅኝም ማለት ነው። እና አሁን ባለው እንትን ሜሊኒየም እንግዲህ የማስበው ያው እንግዲህ መስራቱ ላይ ፎከስ እያደረግን ያለ ነው። ከዚህ በኋላ ያ ነገር ይመጣል ብለን ተስፋ እናደርጋለን። ዋው እንዴት ልትጀምር ቻል? የዚህ የፉዱን እኔ ነው እሱ በፊት የጀመርካቸው ስራዎች አሉ? አዎ ከዛ በፊት ሪል ስቴት ካምፓኒ ነበረኝ። አዳዲስ ሆምስ የሚባል ሪል ስቴት ካምፓኒ ነበረን። ኦልሬዲ ፓርትነር ቦነን ነገር የጀመርነው ከተማ ውስጥ ያሉ ሪል ስቴቶችን እንደ ብሮከር ሆነን እነሱን እንትን እያደረግን የሽያጭ ስራዎችን እንሰራለን። እዛ ላይ ኦልሞስት የ2 ዓመት ሰርተናል። ብዙ ቤቶችንም አፓርትመንቶች፣ ቪላ ቤቶችን ይሽጠናል። ግን ያው አንዳንዴ ቢዝነስ ከፍ እንደምትለው ሁሉም ዝቅ የምትልበት ነገር አለና ትንሽ ያው ከፓርትነር ጋር ያለ መግባባት ነገርም ተፈጥሮ ምን ተፈጥሮ ያን ነገር ደግሞ ትተነው አሁን ደግሞ ወደ አዳዲስ ፑልስ ገብተናል ማለት ነው። ኦልሞስት እኔ ወደ 8-9 ቢዝነሶችን ከፍቼ ዘግቻለሁ።
ምግብ ቤት ነበረን። ምግብ ቤት ስለ እንዲህ ታዋቂ ምናምን ሳይሆን የሰፈር ውስጥ ኮፊ ምናምን ኦኬ ስለ ድሮ ነው አሁን ከግቢ እንትን እንዳለን እንደወጣን ሰሞን ነውና እንደዛ ነበረን። ኮምፒውተር ካፌን ከፍቼ ዘግቻለሁ። እንዳልኩ የሪሴት ካምፓኒ እንደዚሁ ከፍተን ዘግተናል። ኦንላይን ቢዝነስ ብዙ ኦንላይን ቢዝነሶችን ሞክረናል። ትማርበትና ደግሞ የሆነ ነገር ትምህርት አንዳንዴ ምንድነው በቢዝነስ መክሰርን እኔ እንደ ኪሳራ ላይ ምክንያቱም በመክሰሩት በጣም ብዙ አይነት ኤክስፔሪንሶችን ታያለ ብዬ አስባለሁ። ብዙ ኤክስፔሪንሶችን አይተናል። እንግዲህ አሁን ላለንበት ነገር አይ ቲንክ አሪፍ ነው ብዬ አስባለሁ። እንግዲህ ብዙ ቢዝነስ ነው እንግዲህ ከፍተን ዘግተን አሁን እንግዲህ ያው ከረንትሊ ባምብል ቢ ቦሪቶ የሚባል አትላስ ቺቺኒያ ሞስ አንድ አመት ከምናምን ሆኗል። በስር ወደ 5 ሰራተኞች አሉ። እነሱን ይዘን እንግዲህ አሁን ሬስቶራንት በስራ እየሰራን ያለ ነው። የሰውም ፊድባክ በተማሪ ፊው ደስ ይላል። እሱን አሁን ወይ ተረሚዘ ነው ያለና ቦታው እሱ ነው። አሁን ኦልሬዲ በቃ ከውዶ ላይ እየሰራ ያለው ማለት ምግብ ላይ ነው እየሰራሁት ያለው። ግን ከምግብ ከመምጣቴ በፊት እኔ ኦልሞስት ለ2 አመት ፓራላይዝድ ሆኜ ነበር። የሆንኩበት ምክንያት ምንድን ነው? ከምግብ ጋር በተገናኘ ነገር ነው። ምክንያቱም አንዳንዴ የምትበላውን ነገር ካለማወቅ ታሸገ ምናምን ነገር በጣም ተጠንቀቀ ኤክስፓየር ዴት አርገ ኤክስፓየር ዴቱ በጣም ቼክ አድርገህ ካልተጠቀም በጣም ህይወት ውስጥ በጣም ትልቅ ኪሳራ ይደርሳል ብዬ አስባለሁ። ነው ማለት ዛሬ 4 አመት 5 አመት አካባቢ ነው ይሄ ነገር አፕል ነገር ነው 5 አመት 7 አመት ምናምን አካባቢ ፓራላይዞን ለ2 አመት ፓራላይዝ ዶያ እና ምንድነው እሱ ላይክ አሁን እንደዚህ ታሽገው የሚሸጡ ምግቦች አሉ ስም መጥቀስ ምናምን እዚህ ጋር ምናምን ተገቢ አይደለም። ስለዚህ እንደ አሁን እንዲህ አለ ምናምን ብዬ እንትን አለ ምክንያቱም ከኔ ጥፋት ነው ብዬ ነው የማስበው። ኤክስፓየር ዴት አይተህ ካልተጠቀምክ በጣም አደጋ ነው እና ያው ኤክስፓየር ዴት አይተን ባለመጠቀም ነው ኦልሞስት ሙሉ ለሙሉ በሚባል ደረጃ የነርቭ ዳሜጅ ነው የደረሰው። ስለዚህ ከላይ እስከ ታች ሙሉ ሰውነት እንዳለ ያወራክ ሰውነታችን ማይሊያን ሺዝ ይባላል። ማይሊያን ሺዝ ማለት ቲኒ ፋት ኢንሱሌተር ላይ ይባላል። እሱ ምንድነው አንተ የምታስበውን ወደ መስልስና ግላንድ ለውጦት አንተ ይሄን ነገር ላንሳ ስትል ታስባለህ። ሰውነት ደግሞ ወደ መስልስና ግላንድ ታገየው ታነሳዋለህ ማለት ነውና ያንን የሚያስተላልፈው ዴንድራይት የሚባለው ሰውነታችን ያለው ማይሊያን ሺዝ እንዳልኩ እሱ ኦሬዲ ከተቃጠለ በምንም አይነት ነገር ታስባለህ ግን አታራ እና እሱ በሽታው ምን ይባላል? ጂፒኤስ ይባላል። ከረንትሊ አሁን ባለው ይሄ ህመም በፊዚዮቴራፒ ምናምን ስለሆነ በዚህ በሽታ ታሞ ኦሬዲ አሁን አልጋ ላይ ያለው በጣም ብዙ ሰዎች አሉ በጂፒኤስ ምክንያት ማለት ነው። ህመሙ ምንድነው? ኮዙ እንዳልኩ ነው። እንደዚህ አይነት ኮዞች ነው ያሉት፣ ግን እንዴት እንደምትድን አታውቀውም። ራስህ ቶሎ ይዘኸው በፊዚዮቴራፒ በጣም ትሪት አድርገህ በምግቦች በሚጠቀማቸው ነገር ትሪት ካላደረግ ራስን መያዝ አትችልም። እና አሁን ከረንትሊ በቤታቸው በጂፒኤስ ታሞ በጣም ብዙ ልጆችም ቤታቸው ውስጥ የተቀመጡ በጣም ብዙ እንትኖች አሉ። ሆስፒታል የምትሄድ ኮዙ አይታወቅም፣ ግን ያው ኦልሬዲ ጂፒኤስ ከሆነ በቃ በፊዚዮቴራፒ ተጠቀመው ነው ይባለው። እና እኔ እንደ አጋጣሚ ኦልሬዲ ያው የፋሚሊ ሄልዝ ባክግራውንድ ስላላቸው ኦልሬዲ ያ ነገር እንደታወቀ ቶሎ ወደ ትሪትመንቱ ተቀይሮ ስለ ቶሎ ከያዝከው ህመሙን ከዛን ደግሞ ወደ ማገገም ይሄዳል። እና ለያው ኮንቲኒ ፋቲኒቺስ ሌየሯ በቀን 1 ሴንቲሜትር ነው የምታድገው። ስለዚህ ሙሉ ስሜት ሪከቨር ለማድረግ አመታት ሊፈጅ ይችላል። ለአንድ ሰው ደግሞ ሪከቨርም ላያደርግ ይችላል። ሌቭል አለው እንደንትም ሌቭል አለና የኔ እንግዲህ በቀን ውስጥ አሁን 1 ሴንቲሜትር ታድጋለች ነው የሚባለው። እሷ እያደገች እንግዲህ ከተወሰነ እንትን በኋላ ሙሉ ለሙሉ መንቀሳቀስ ቻለን ማለት ነውና በዚህ አጋጣሚ ምንሽ ማድረግ ምንድነው ምግብ እወዳለሁ። ስለ መጠጦች ምናምን ላይ አዘወትራለሁ። መጠጥ ስለ ሶፍት ድሪንኮች ምናምን ማለት ነውና ምን ለማለት ፈልጌ ነው ስለ እናንተ ኦዲየንሶች አይ ቲንክ ለልጆች ማለት ትላልቅ ሰዎች ያንግ ኤጂም ስላሉ ለነሱ ትምህርት ይሆናል በሚለው በዚህ አጋጣሚና የምትጠቀሙትን ነገር የምትገዙትን ነገር የታሸጉ ነገሮችን ኤክስፓየር ዴት አድርጋችሁ አይታችሁ ብትገዙ በጣም ቼክ አድርጋችሁ መግዛት አለባችሁ። ምክንያቱም የሚጠጣ ነገርና የሚበላ ነገር አምነህ ወደ ሰውነት የምትልቀውና ሰውነት ደግሞ ሞኝ ነው ያገኘው ነገር ጥሩ ከሆነ ጥሩ ነው ይላል፣ ጥሩ ካልሆነ ደግሞ ያው አንተ ላይ እንከን ይፈታል። እንደዚህ አይነት ነገር ላይ በጣም ብዙ ሰዎች መጠንቀቅ አለባቸው። እኛ እንግዲህ በመከራ እንሄዳለን ነው በሜዲካሉ እንደዛ አለ። ደግሞ በቤተክርስቲያን በኩል ደግሞ በጸበል በጣም በብዙ ሁኔታዎች እንግዲህ ጸበል ገብተን እንግዲህ ጸበል ተጠምቀንም ደግሞ በሱም ደግሞ ለውጥ አምጥተናልና በዚህ አጋጣሚ አሁን ሀብተ ማርያም ገዳም ደብረ ሊባኖስ ገዳም ሀብተ ማርያም እዛም ሄደን ተጠምቀን በዛም በጣም ብዙ እንትኖችን አይተናል። ጥሩ ነገሮችን አይተናልና ምን ለማለት ፈልጌ ነው በዚህ አጋጣሚ እንግዲህ ጨዋታ ያነሳዋል ገሚለው ታሸጉ ነገሮች ላይ በጣም ተጠቃይ ኤክስፐርት እኔ ደጅ ነው ማነጋገር በሚለው ይሄ ይመስላል።
እኔ እኮ ሁሌ አንቺ እንደዛ ስትኝ እኮ አልሰማሽም። እኔ ጎበዝ ነኝ፣ እሱ ግን ምንም ነው የማይመስለው። እኔ ኤክስፓየር ዴት ምናምን ይዟል ነገር አይ ዶንት ኖ አላውቅም። እንግዲህ አሁን አንዳንድ ሰው ሪስክ ያደርጋል። አሁን ኤክስፓየር ዴትን ካደረገ በኋላ እስከ 6 ወር ባለው ችግር አይፈጥርም ምናምን ብሎ አንዳንድ ሰው ሪስክ የሚያስ በቃ ላይክ 6 ወርም ወደፊት አድርጎ ይሄ ነገር ጥሩ ነው ስለ ችግር አይመጣም የሚለው ነገር ዘሙ መንታም ውስጥ እስከገባ ድረስ ወደ ውስጥ እስከገባ ድረስ አንተን የመጉዳት ቻንስ በጣም ከፍተኛ የሚነካ ነገር የሚዳሰስ ነገር ኤክስፓየርድ ቢያደርግም ችግር የለም ታየዋለህ። አምና ፖስት የምትቀጣው ነገር ግን በጣም መጠንቀቅ አለብህና የምግብ እንትን ውስጥ የገባሁበትም አንደኛ ምክንያት ምንድነው ለዛ ፓራላይዝድ ኮንኩን በኋላ በጣም ብዙ ነገሮችን ቼክ አደረኩ። ስለዚህ አይ ሃቭ ቱ የሆነ ሰው ጋይድ ማድረግ አለብኝ። ምክንያቱም ጥሩ ቦታ ሄጄ ይሄ ነገር ጥሩ ነው ብዬ ለሆነ ሰው መናገር አለብኝ። ምክንያቱም እኔ የደረሰው በሌላ ሰው አይደርስም ማለት ነው። በዛ ነው ወደ ሪቪው የገባ ነው። እግዚአብሔር ይመስገን እንግዲህ ከትንሽ ጀምሮ እስከ ትልቅ ቤቶች እንግዲህ ዲስከቨር አድርገናል። ዱባይ ውስጥ ያልሰራ ነው ቤቶች የሉም። ጅቡቲ ላይ ያልሰራ ነው ቤቶች የሉም። ሌሎች ሀገራት ላይ እንደዚሁ ከኢትዮጵያ ውጭ ብዙ ቦታ ዲስከቨር አድርገናል። ኦልሞስት አዲስ አበባ ውስጥ ከ600 የሚጠጉ በላይ ሬስቶራንቶች ጋር አብረን ሰርተናል። ኢንጌጅመንታችን ጥሩ ነው። ይሄ ምንድነው እኔ አሁን ለምሳሌ ይሄ ቤት አለ። ይሄ ቤት ስመጣ ዝም ብዬ ረንደምሊ ወይም ስለከፈሉ የሆነ ነገር ስላረክ አይደለም። ከቤት ውስጥ አሪፍ ነው የሚባለው ነገር ምንድነው ሰው ኦዲየንሱ ይወደዋል የሚባለው ነገር ለምሳሌ ይሄ ቤቱ ቴራዙ አሪፍ ከሆነ ቪው አሪፍ ከሆነ ከካፕል ጋር ካፕል ሆናችሁ ከጓደኞቻችሁ ጋር ኑና ተዝናኑ ሆኖ ባይኑ ያያል ተዝናንቶ ይሄዳል። እንደዚህ አይነት ነገሮችን ማድረግ አለብንና ብዙ ጊዜ ግን አሁን ሶሻል ሚዲያ ላይ ምንድነው ሪቪው የሚያደርጉ ሰዎች የውሸት ነገር ነው የሚያደርጉትና የሚባል ነገር አለ። እኛ የሰራነውን ቪዲዮ በአካል ሄደው ቼክ ያደርጉት ኦልሞስት ተመሳሳይ ነው። እንትን የምናደርገው ነገር የውሸት ነገር አናቀርብም። አስፈላጊ ከሆነ እንተዋለን እንጂ የቀረው ይቀር። ምክንያቱም ከምን ነገር በላይ እኛን አምነው የሚመጡ ሰዎች ነው የሚበልጡብን። ምክንያቱም እነሱ መጥተው በእኛ ዲስኮንፈርት ነው እንዲዩቱ ስለማንፈልግ እንግዲህ በዚህ ሪቪው ላይ እንግዲህ ጥሩ ነገር አድርገናል። ከዛም በተጨማሪ ደግሞ ሪቪው ማይተን እንግዲህ አሁን ደግሞ ለሞደ ሬስቶራንት አናሳድገውም ብለን ደግሞ ቴካዌ ሃውስ ከፍተን ከተማው ላይ እንግዲህ ቴካዌ ሃውስ ቢዝነስ እንግዲህ ኢትዮጵያ ውስጥ ለመጀመሪያ ጊዜ የጀመረበት እኔ ብዬ ማስባለሁ። ቴካዌ ሃውስ ማለት ምንጫ የለም እዛ ተቀምጣት በላ ያለ ምንድነው ምግብን ታዛለህ። ምግብክ ኦንላይን ላይ ተሰርቶ ብሎ ካለከ በኋላ በዲሊቨሪ ቤት ድረስ ይመጣል። ስለዚህ ኦንላይን ስራ ነው በቃ ስለ መቀመጫ የለውም ተማረጊያ እና ምን ነው ጀስት በቃ ቴካዌ ነው ተሰርቶ። ውጭ ሀገራት አሁን ዱባይ ላይ ብትሄድ በብዛት በጣም ብዙ ቴካዌ ቤቶች አሉ። ኤቭሪዋን ሀስል ነው የሚያደርገው። ኤቭሪዋን ሁሉ ሰው እየተራራጠ ስለሆነ ከሌለው የሆነ ቦታ ቁጭ ብለን ለዚህ አዘ ተቀምጠም ይበለ ሰዓትም ይገለዋል። ስለዚህ ያለ ካሜራች ምግቡን ቶሎ ታዛለህ፣ መኪና ውስጥ ይመጣል፣ የሆነ ነገር ውስጥ ይመጣል፣ በልተህ ተገንተን ብለህ ወደ ስራ ትሄዳለህ ማለት ነው። እንደዚህ አይነት ቢዝነስ ለማድረግ ነው። እኛንም አይተው የጀመሩ በጣም ብዙ እንትኖች አሉ። የእነሱን ማስታወቂያ ሰርተን ብዙ ሰው እነሱ እንዳንመጣ አድርገናል። እግዚአብሔር ይመስገን ተባብረን እንግዲህ አሪፍ ነገር ለማምጣት እየሞከርን በጣም ያልተጠበቁ ብዙ ነገሮች እያየን እኔ ለዚህ ለመጀመሪያ ጊዜ ነው አይቻላኩም። ቴካዌ ሃውስ ኮንሰፕቱ አዲስ ነው የኢትዮጵያ ግን አሁን የጀመሩ አሉ። ፋስት ፉድ አድርገው የጀመሩ ብዙ እንትኖች አሉ። ጥሩ እየተንቀሳቀሱ ነው። የሆነ ጊዜም ከምፋ መራዊ የት አካባቢ ቦታው አትላስ ቺቺኒያ ቺምብሎስ ጋቢት ብለክ የከበደ ባወርስ ጋቢት ብለክ ባምብል ቢቃላችሁ በጣም ደስ የሚል ነው። ግን እዚሁ ጋር አንድ ጥያቄ መጠየቅ እፈልጋለሁና ያንተ ላይፍ እስቲ በህይወትክ ካሳለፍካቸው ጥሩ ነገሮችን መካከል ካሳለፍካቸው ሀሳቦች መካከል የሆነ ይሄ ብለው የምትለው ነገር አለ? በሐሰት ዙሪያ እንግዲህ ላይፍ በደንብ አድርጋ ገርፋኛለች ብዬ አስባለሁ። አሁንም እየገረፈችኝ ያለችው ግን ምንድነው የወንድ ልጅ እስከሆንክ ድረስ እዚህ ምድር ላይ እስከምንታ ድረስ ፈተና አለ። በዚህም ማልክ ፈተና አለ። ያን ፈተና ደግሞ አልፈ መገኘት የአንተ ሁኔታ ነው። ምክንያቱም ወንድ ልጅ እስከሆንክ ድረስ ኤቭሪዋን ኤክስፔክት የሚያደርገው የልጅና ስላልፎ የሆነ ነገር ጥሩ ነገር ይይዛል ብሎ ኤቭሪዋን ኤክስፔክት የሚያደርገው። ምክንያቱም ወንድ ልጅ ላይ ያለው ሐሰት በጣም ከባድ፣ ሴት ልጅም ላይ ያለ ግን የወንዱ ቦር ከፍ ያለ ነው እና ነው በህይወት ውስጥ ብዙ አይነት ሰዎች ታያለ። አስመሳይ ሰዎች ታያለ፣ ክፉ ሰዎች ታያለ፣ በዛም ልክ ደግሞ በጣም ደግ ሰዎች ታያለ። የትኛውን ሰዎች አይተሃል? እኔ ሁሉንም አይቻለሁ። በብዛት አስመሳይ ሰው በጣም አይቻለሁ። ስለ ፋሚሊ ውስጥም ሆኖ አንዳንዴ በፋሚሊ ውስጥ ምን አለ ፋሚሊ ከሌለ ዘመድም የለህም እንደሚባል አይነት ነገር ነው። ምክንያቱም ቤተሰቦች ብር ከሌላቸው የሚያሽቃብጥ ዘመድም አይኖርም። ቤተሰቦች ብር ሲኖራቸው ደግሞ አሽቃባጭነት ዝም በማያገር ነው እንደዛ የሚኖረው። ብቻ ሲኖር ነው የሚኖረው ሁሉም ነገር። ግን አንዳንዴ ምንድነው በህይወት ብዬ የማስበው የሆነ ነገር ሊኖርክ ይገባል። የሆነ ነገር ከሌለክ ማንም ሰው አይፈልግህ። ለምንድነው ይሄን የምልህ?
ሃይማኖተኛ ከሆነ በሃይማኖት ጠንካራ ከሆነ ሃይማኖተኛ ሰዎች አንተን ይከተላል። ጠንካራ ሰራተኛ ከሆነ ደግሞ ጠንካራ ሰው ይከተላል። ለሰው መልካም የምታስብ ከሆነ ደግሞ መልካም ሰዎች እንደዛው እንትባና የሆነ ሰው የሆነ ነገር መያዝ አለበት ብዬ አስባለሁ። ግን ከምንም በላይ ነው በላይፍ ኤክስፒሪየንስ የተማርኩት አንድ ነገር በተቻለን አቅም ለሆነ ሰው መልካም ነው። ለምሳሌ አንተ ጥሩ ይሆናል ብዬ የማስበውን ነገር በተቻለኝ አቅም አደርጋለሁ። ካንተ ግን ምንም አይነት ነገር ኤክስፔክት አላደርግም። እንደዛም ታደርግ ከሆነ ህይወት በጣም አሪፍ ነው። ከማንም ሰው ምንም ኤክስፔክት ሳታደርግ ግን ካንተ የሚጠበቅህን ነገር ለዛ ሰው አድርግለት። ፈጣሪ ደግሞ ለአንተ ሰው ጥሩ አይደለም ብዬ አስባለሁና ከዚህ ሁሉ የተረዳሁት ነገር ለሰው መልካም ነው። በተቻለ አቅም ለሰው ጥሩ ነገር አድርግ፣ ግን ራስን በሚጎዳ መልክ ሳይሆን በምትችለው አቅም ለዛ ሰው ጥሩ ነገር አድርግለት። ያ ሰው ይሳካለት። በጓደኛት መሳካት፣ በቤተሰብ በዙሪያ ባሉ ሰዎች መሳካት አንተ ደስተኛ ከሆንክ ነገም ደግሞ በአንተ መሳካት እነሱ ደስተኛ ይሆናሉ። ፈጣሪም ደግሞ እንግዲህ ምን ይባላል የኔ ተራ እስኪደርስ ድረስ ለሰው ላጨብጭብ እንደሚባለው ያንተ ተራ እስኪደርስ ያንተ ተራ እስኪደርስ ድረስ ለሰው በተቻለ አቅም መልካም ነው። በአንተ ተራ ሲደርስ ደግሞ ሁሉም ሰው መልካም ይሆናል ብዬ አስባለሁ። በሰጠው ልክ ነው ፈጣሪ የሚሰጠው ብዬ ነው የማስበው። እንግዲህ ይሄን ያለው ነገር ግን እዚህ ጋር በህይወት ደስተኛ ነው። እኔ በህይወት በጣም ደስተኛ እንዴት ደስተኛ ነው? እኔ አሁን ላይ ፕሪንሲፕል መሰለህ እኔ አሁን ስለ ነገ ብዙም አላስብም። ምክንያቱም ስለ እኔ አሁን ኦልሬዲ ታምሜም አይቼዋለሁ። ቫልዩ ያለችው ቀን ዛሬ ነች። ዛሬን በደንብ ደስተኛ ሆነ ዛሬ ተጠምቀህ ካላለህ ነገን ተስፋ አድርገህ መኖር ለእኔ ፖይንትለስ። ነገ የተሻለ ህይወት ይኖረኛል ብለህ የምታስብ ከሆነ አሁን በተቻለ አቅም እንደ አህያ ስራ፣ እንደ አህያ ብላ፣ ከዛ እንደፈለግህ አድርገህ ተዝናና። በተቻለ አቅም ደግሞ ለነገም ኑር። ምንድነው ዛሬ የዛሬዋን ቀን ግን ዩዝ ማድረግ የለብህ። በተቻለኝ አቅም የነገ እንደምኖር አላውቅም። እዚህ ምድር ላይ ያለችኝ ቀን አሁን ነች። ያለችኝ ቀን አሁን ሰዓቷ ነችና ይቺን ሰዓትን በደንብ አድርጌ ተጠቅሜ ደስተኛ ሆኜ ሰርቼባትም ከጓደኞቼ ጋርም ጥሩ ነገር አሳልፌ የዛሬዋን ቀን ደስተኛ አድርጌ መኖር ከቻልኩኝ የነገዋም ቀን እንደዛው ትመጣለች ብዬ አስባለሁ። ብዙ ሰው በአሁኑ ጊዜ በጣም ዲፕሬሽን ውስጥ እየገባ ያለው ምንድነው? ሶሻል ሚዲያ ላይ የሚያየው ፋንሲ ነገሮች፣ በጓደኞቹ በዙሪያው ምናምን የሚያዩት ፋንሲ ነገሮች ዲፕሬሽን ውስጥ የከተተ ብዙ ልጆች ወጣቶችም ራሳቸውን እያጠፉ ነው። ይሄ ምንድነው? የሰውን አየት ያን ሰው ጓደኛዬ እንደዚህ ነች እንደዚህ ሆንኩ ማለት ያ ነገር አያስፈልግም። ባለክ ነገር ደስተኛ ሆነ መኖር፣ ባለክ ነገር ደስተኛ ሆነ መስራት። በተቻለ አቅም ዛሬ ላይ ጠንከራ ከሰራ ዛሬ ላይ ጠንከራ በሰራው ልክም ከተዝናና ነገ ላይ ደግሞ ጥሩ ነገር እንደሚመጣ እኔም ልክት ነኝ ብዬ አስባለሁ። ምክንያቱም እኔ ድሪም የማደርገውን ሰው ነው ዛሬው። ምክንያቱም ጓደኞቼንም እላቸዋለሁ ነገ ላይ ትልቅ ደረጃ ደርሳለሁ፣ የራሴ ቤት ይኖረኛል፣ የራሴ ሬስቶራንት ይኖረኝ፣ በስሬ ሰራተኞች ቀጥበው አሰርቼ የኔ መኖር ለብዙ ሰዎች ምክንያት ይሆናል ብዬ አስባለሁ ብዬ ድሪም አደርገዋለሁ። ያን ድሪም እንግዲህ አሳክቼዋለሁ። ያን ያሳካውበት ምክንያት ምንድነው? በተቻለኝ አቅም ሞተር እሰራለሁ። በተቻለኝ አቅም በደንብ አድርጌ ለመዝናናት እሞክራለሁ። የኔን ታይም ማንም ዌስት እንዲያደርግብኝ አልፈልግም። ስለ የዛሬዋ ቀን ነች። በደንብ አድርጌ ተዝናንቼ ቁም ነገር አውርዬባት ጥሩ ነገር ትምህርታዊም ነገር አሳልፌበት ወደ ነገ ማለፍ እፈልጋለሁ ብዬ አስባለሁና ብዙ ሰው በአሁኑ ጊዜ ያለው በተስፋ ነው ያለው። ነገ ምን ያለው ነገን አናውቀው፣ ነገ ምን እንደሚፈጠር አናውቅም። ኤክስፔክት ነገ ላይ ያደረጉት ነገር አልሳካ ሲላቸው ሰው ወደ ራሱ ማጥፋት ወደ ዲፕሬሽን ውስጥ ይገባልና ዛሬ ኑሯት በተቻላችሁ አቅም ሽሮም ብሉ ጥብስም ብሉ። በህይወት ዋናው ደስተኛ መሆን ነው። ደስተኛ ከሆን ደስታን ኦልሬዲ ወደ ራስ የምትጠራ ከሆነ ደስተኛ መሆን የሚፈልጉ ሰዎችም ኦልሬዲ ወደ አንተ ይመጣል። አንተ ግን ደስታን የማትፈልግ ከሆነና ሁሌ ችግር ሁሌ ቀንዲ ከሆነ ማንም ሰው አንተን ሊቀርብ አይችልም። ምንም ባይኖር ደስተኛ ሁን፣ ሳቅ ተጫወት፣ የፈለግከውን የሚያምር ልብስ ልበስ፣ ሳቅ ተጫወት። ደስታን የፈለግ ሰው አንተ ጋር ይመጣል። ያኔ በቃ ህይወት ቀላል ይሆናል ብዬ አስባለሁና ህይወትን በጣም እንደዚህ ባደረከው ቁጥር ትርፉ ዲፕሬሽን ነው ብዬ የማስበው እና ቀለል አድርገህ ከኖርክ ላይፍን ቀላል ነው ብዬ በጣም አሪፍ። እኔም ጠይቅህ ለ2 ዓመት አልበላይ ነበር ብለሃልና ያ ታይም አንደኛ እንዴት ነበር ያሳለፍከው? ምክንያቱም ልክ እንዳንተ ታምኖ ያሉ የሚከታተሉ ሰዎች ይሆናሉ ብዬ አስባለሁ። እንደገና ደግሞ ቤተሰብ ያላቸው ሊሆኑ ይችላሉና እንዴት አለፍከው? በጣም ከባድ ጊዜ ነው ስለ በጣም ከባድ ምክንያቱም ነው ማትንቀሳቀስ ከሆነ አልጋ ላይ ነው የምተኛው። 24/7 ነው አልጋ ላይ የምተኛው። ጀርባ ይቃጠላል። በተለይ ህመሙ ደግሞ ምንድነው በየ15 ደቂቃው መገላበጥ ካልቻልክ ሰውነት ይቃጠላል። በቃ የማጋጠም እንትን አለውና በየሰዓቱ ደቂቃ መገላበጥ አለ። ግን ምንድነው በቃ እኔ እንዴት ብዬ አላቅም። ፈጣሪም ስራ ሊሆን ይችላል። ያን 2 ዓመት 2 ወር አድርጎ ነው ያሳለፈው ማለት ይቻላል። ሽንት ቤት መጠቀም አትችልም። ሰው ይዞ ከሄዶ ነው ሽንት ቤት የምትጠቀመው።
ልብስን ማጠብ አትችልም፣ ሰውነትን መታጠብ አትችልም፣ የሆነ ነገር ቢያምርህ ሄደን ማድረግ አትችልም። ያ ነገሩ በጣም ከባድ ነው። እኔ አሁን ያኔ እንትን የሚውል በጣም አራተኛ ፎቅ ላይ ነበርና ሁሌ ከቤት ወጣለሁ እና እንደዚህ አይነት መስታወት አለ። ከዛን ዊልቸር አለች። ዊልቸር ላይ ቁጭ ብዬ በቃ ወደ ታች ያለው ሰው እንትን ሲል ምናምን ከዛን እሱ ከተናፈስኩ በኋላ ደግሞ ገብቼ እንትን አለ። ግን ብዙ ጊዜ ኦልሬዲ ዲጂታል ዩቲዩብ ላይ ስለሆነ የምውለው ዩቲዩብ ፊልም ነው የማየው። ምን የሚለው ራሴ ለማረሳሳት በጣም ብዙ ነገር አደርጋለሁ እና ያን ሰሞን ማለት የእንትና ማን ነው ይህ ዘፋኝ ማን ነበር? አቡኪያ ዘፈን ያወጣበት አልበም ነበር የኔ ማለት የዛን ሰሞን ነበርና የሱን አልበም በቃ በየጊዜው ኦልሞስት ተሸምጅቷል ማለት ይቻላል። የዛን ሰሞን እኔ በሱ ዘፈን ነው ማስታወስ አንዚና በቃ ቁጭ ብለን እንደዚህ ታያለ። አንዳንዴ ብዬ ማስበው ምንድነው ጭንቅላት ላይ ነው የሆነ ነገር መስራት ያለበት ብዬ ነው ማስበው። ምክንያቱም ስለ እኔ ነገ ይሄ ነገር አልፎ ነገር በግቢጅ እንደሰው ወካርግ እንደምመል አውቀዋለሁ። ስለዚህ ያንኛ አማራጭ ነው እዛ ላይ ሆኜ በቃ ራሴን ሰርቴን አድርጌ ተጫውቼ ተዝናንቼ ቤቴ ገራ መግባት ማሳቢና ዘመኑን ባቀለልከው ቁጥር ነገር የሚካለው ብዬ ነው ማስበው እንጂ ሰቃው በጣም ከባድ ነው። ኦልሬዲ ያውቁታል። ኦልሬዲ አሁን ላይ ያሉ ሰዎች በጣም ያውቁታል። ፊዚዮቴራፒ ሄዳለሁ። ፊዚዮቴራፒ ስፖርት በጣም ከባድ ነው። ኦልሬዲ ነርቭ ነገር ስለሆነ ትንሽዬ ጅንጂ ባለች ቁጥር ህመሙ በጣም ከባድ። ስለዚህ ያን ነገር ተቋቁመ ለማለፍ ምናምን ከባድ ነው ብቻና አንዳንዴ ስለሱም ሳስበው አሄ ፈጣሪ ስራ ትላለና ከዛ ጊዜ በኋላ ለላይፍ ያለኝ ነገር በጣም ቀላል ሆኗል። ስለዚህ ፈጣሪ ያን ነገር ያሳለፈክ የዛሬ ህይወቴ ለምን እንደምትቻለው ግራ ይገባኛል አንዳንዴ። ምክንያቱም ያን ነገር አልፈክ እዚህ ላይ መታል ያ ከባድ ነገር ነው ለኔ ብዬ ነው የማስበው። እና አሁን ያለው ላይ በጣም ቀላል ነው ብዬ ነው የማስበው። ለኔ ስለ ኤቭሪዴይ ሀስል አለ፣ ኤቭሪዴይ ስቃይ አለ። ስለ በላይ ብዙ ነገር ትፈተናለህ ምን ትላለህ፣ ግን ከዛ ፈተና አይበልጥምና በቃ ፈጣሪ እንግዲህ እግዚአብሔር ይመስገን ለዚህ ቀን ያበቃኝ ብዬ አስቤ ነው የምኖረው ብዬ ነው የማስበው። ሁሌ የምምለው ምንድነው ጭንቅላታችሁ ላይ አለልስ አደርገው ላይፍ የሚቀለው ጭንቅላት ላይ ባከበርኩ ቁጥር ደግሞ ላይፍ የሚወዛ ብቻ ነው የሚቀበለው። ስለዚህ አቀለል አድርገን መኖር አልሻል ላላ ማድረግ ላላ ስታደርግ ህይወትም ላላ ስታከብረው እዛው እንከር የሚከብተው ደስ ይላል። በዚህ ግን ከባድ ጊዜ ነው ያሳተከው። በጣም ከባድ አብሶ ወጣት ስትሆን መሮራት ትፈልጋለህ። ጓደኞች የሚያደርጉት ነገር አለና ከዛ ነገር እንትን ስትል አሞስ እኔ አሁን 10ኛ ክፍል ለቆርኩ ያኔ ጓደኞቼ ወደ 11ኛ ክፍል ተቀየረው። ያኔ እንግዲህ ከ11 እና 12 በጣም ትልቅ የዲፈረንስ ነው። ዩኒፎርም ይቀይራሉ፣ ዴይ ያከብራሉ፣ ምን ይላሉ ምናምን አንተ አልጋ ላይ ሆነ እነሱ ዴይ ያክብረው ሲዝናኑ ሲዩ ምናምን ይደውሉልሃል ምናምን። አንዳንድ ደግሞ ምቀኛ ጓደኛ አይጠፋም እንዴ የተዝናናው ነው ብሎ ቪዲዮ ይልኩልሃል አንተ ለማሳት ነው ለማለት ያ ነገር አለ። በናውሽናሊ በጣም ጠንካራ ካለው ያን ነገር አታል። ምክንያቱም አረም የሆኑ ሰዎች በህይወት ውስጥ ያጋጥማሉ። አረቦችን ለመጣል ደግሞ ያንተ ግዴታ ነው ብዬ ነው የማስበው። ብዙ ሰው ነው ያለው በቃ ብዙ አስነሳይ በህይወት ውስጥ በጣም አስነሳይ ሰው አለ። በዛልክ ደግሞ በጣም ደግ የሆነ ሰው አለ። በቃ ላይፍን ቀለል አድርገህ እንትን ካላደረከው እነዚህን ሰዎች ቀለል ካላደረካቸው ህይወትን ለማቆስ ሲሆን ሰዎች የሚተውት ይቻላል። ግን ቀለል አድርገህ ወሻል በጣም የሚገርም ማለት እኔ ወላ በቃ ተመስጬ ጨረስኩ። እኔ አሁን ደስ ቀጣይ ወዴት ነው? አሁን ከዚህ በኋላ እንግዲህ የምንሄደው ቦታውን ሚኒንግ የሚታዩት በጣም መጨረሻ ፎቅ ላይ ያለው ሰንሲቱ በጣም ነው የምታምረው። ከሁሉስ ከ30 ደቂቃ በኋላ ምን ሰንሲቲ ይኖራል። ቁጭ ብለን እንግዲህ ኮክቴል እየጠጣን እንግዲህ ቦታውን እናያለን። የወዲያችን እንጫወታለን ብዬ አስባለሁ። ወደዛ ነው የምንሄደው። ዋው ዛሬ ቆንጆ ጊዜ ያሳለፈ ነው። ባይዘዌ በጣም ነው የማመሰግነው። እሺ ለእሷ እንደዚህ ስደውልለት እኮ በቃ እንደዚህ ባለቤቴ ምናምን ስለው እኔ ያለው ቆንጆ ቦታ ነው የሚጋብዟቸው አለኝ። ከልጃችሁ ጋር ድንገት ነው ለኔም ከሷም አንድ ልጅ ዱብ በላ ያለበት ይተጋል። ይሄን ፒትር አቢ ተገ አየው ለትሪዋለ ሚሰርገን ቆንጆ ነገር እናመጣለን። ስለዚህ ወደዛ ነው ያለን ተማሪ ሰላም ጋይስ፣ እንግዲህ ዛሬ የነበረን ቆይታ ይሄን ይመስላል። በጣም ደስ የሚል ቆይታ ከነዚህ የሚያማምሩ ካፕሎች ጋር አንድ ላይ አድርገናል። በጣም ደስ የሚል ፕሮግራም ነው።
በእንደዚህ አይነት ፕሮግራሞች እንግዲህ ይቀጥል ለማለት እንወዳለን። በቀጣይ እንግዲህ ከኛ ጋር እንግዲህ አብራችሁ ትሰራላችሁ ብለን ተስፋ እናደርጋለን። አብረን እንበላለን ብለን ተስፋ እናደርጋለን። እኔ እንደጠራዋችሁ እናንተም ትጠሩኛላችሁ ብዬ ተስፋ አደርጋለሁ። በዚህ አጋጣሚ ለባለቤቶቹ ነው ለሁለቱ። ለማንኛውም ይህን አካውንት ይህን ፔጅ ሰብስክራይብ ማድረጋችሁ እንዳትረሱ። ለሶስት ጓደኞቻችሁ ይህን ቪዲዮ ሼር አድርጎ ቅድም ያወራናቸው ነገሮች ጠቃሚ ፍሬያማ ነገሮች ናቸው ብዬ ተስፋ አደርጋለሁ። እንግዲህ ለዚህ ቲዩብ ቤተሰብ ያልሆናችሁ ሰዎችም ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ አሪፍ ቤታ በጣም ነው ወደ እንጠይቀን አሪፍ ወር ሰንሲቷም አሁን የገባች ሰንሲቷም ገባች። በቃ ሰንሲቷም በጣም ቦታ ብቻ ያምራል። ብቻ ዛሬ ደስ የሚል ቀን ነው። ደስ ይላል። ብቻ እግዚአብሔር ይመስገን። በሌላ አዲስ ቪዲዮ እስከምንገናኝ ድረስ እንወዳችኋለን። ቻው